ይስጥልን የተወደዳችሁ ተመልካቾቻችን እንደምሰምታችኋል። ዜና መከላከያን ይዘን ቀርበናል። በያላችሁበት ሆናችሁ እንድትከታተሉ በአክብሮት ጋበዝን። በሰሜኑ ጦርነት የጠላትን የመስፋፋት ህልም ወደ ቅዠትነት ከቀየሩ አይበገሬ የኢትዮጵያ አናብስት መካከል 403ኛ መከታ ኮር አንዱ መሆኑን የጦር ኃይሎች ጠቅላይ ኢታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ ፊልድ ማርሻል ብርሃኑ ጁላ ገለጹ። ወንድማገኝ ታደሰ የ403ኛ መከታ ኮር 4ኛ ዓመት የምስረታ በዓልን አስመልክተው የጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ ክቡር ፊልድ ማርሻል ብርሃኑ ጁላ ባስተላለፉት የድምፅ መልእክት ከኢትዮጵያ ታሪካዊ ጠላቶች ጋር በተካሄደው እልህ አስጨራሽ ውጊያ ከሌሎች የመከላከያ ሰራዊት ክፍሎችና ከህብረተሰቡ ጋር በመሆን የ403ኛ ኮር አባላት ያስመዘገቡት ድል ታሪክ ሲዘክረው የሚኖር ብሎም በአስቸጋሪ መልክዓ ምድር ውስጥ ድል በማድረግ ሀገር ማሻገር እንደሚቻል በተግባር ያሳየ ሕያው የጀግንነት ታሪክ መሆኑን አውስተው የተመዘገበው ድል ጀግንነትና ጽናትን አስተምሮ ያለፈ ደማቅ ታሪክ መሆኑን ገልጸዋል። ፊልድ ማርሻል ብርሃኑ ጁላ በመልእክታቸው ህብረተሰቡን ሰላም እየነሱ የሚገኙ ተላላኪ ባንዳዎችን ከህዝባችሁ ጎን በመሆን ውጤታማ የሥራ አፈጻጸም ማስመዝገብ ይጠበቅባቸዋል ብለዋል። የ403ኛ መከታ ኮር 4ኛ ዓመት የምስረታ በዓሉን ከሰሜን ጎንደር ህዝብና ከተለያዩ የሰራዊት ክፍሎች ጋር በደማቅ ስነ ስርዓት አክብሯል። ወንድማገኝ ታደሰ በዚህም ርዕሰ ጉዳይ ላይ ተጨማሪ ዘገባ አለው። በመርሃ ግብሩ ላይ የዕለቱ የክብር እንግዳ የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት፣ በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል የአስተዳደርና ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የ403ኛ መከታ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን፣ የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋውቤና የሰራዊቱ ከፍተኛ አመራሮችና የአካባቢው ነዋሪዎች ተገኝተዋል። 403ኛ መከታ ኮር ከምስረታው ዕለት ጀምሮ በምዕራብ እዝ ስር ሆኖ ስኬታማ የግዳጅ አፈጻጸም እያስመዘገበ የመጣ ኮር መሆኑን በወቅቱ የምዕራብ እዝ ዋና አዛዥ የነበሩትና አሁን ላይ የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት ተናግረዋል። ሌተናል ጀነራል መሰለ አክለውም ኮሩ በሰሜኑ ጦርነት ወቅት የሰራውን አንጸባራቂ የጀግንነት ተጋድሎ አቅቦ ለትውልድ ማስተላለፍ ይጠበቅበታል ብለዋል። ትላንት ትልቅ ስራ ሰርተን አልፈናል። እዚህ 403ኛም ከምስረታው ከውልደቷ ቀን ጀምሮ እስካሁን በሁኔታዎች እየተፈተነች ራሷን እየጠነከረች የመጣች ክፍል ናት። እንደ ስሟም ሀገርን ስትመክት የቆየች ክፍል ናት። ይህንን ታሪካችሁን ይዛችሁ መቀጠል ያስፈልጋል። ግዳጃችን ገና ነው። ብዙ ስራ አለን። ይህ ሀገር ብዙ ነገር ስራ አለው። ብዙ ፍላጎት አለ። ሀገራችን ህዝብ ብዙ ፍላጎት አለው፣ ጥያቄ አለው። ይህ ለማሳካት አሁን የጀመራችሁት የውስጣዊ ሁኔታችንን ቶሎ በማስተካከል አሁን ኮሩ በተሰማራበት ጥሩ ስራ እየሰራ ነው ያለው። አሁንም የበለጠ ሞራል የበለጠ ስንቅ ኖሯችሁ አሁን ያደረጋችሁትን ይዛችሁ ታሪኮቻችሁን አስቀጥላችሁ አይበገርነታችሁን በማስቀጠል ቶሎ የተሰጣችሁን ግዳጅ ሀገር ውስጥ ተላላኪ ባንዳ መልክ ማስያዝ ይጠይቃል። በዕለቱ የ403ኛ መከታ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን እንደተናገሩት በሰሜኑ ጦርነት ወቅት ጠላት ለቀናት ተከታታይነት ያላቸውን ማጥቃቶች በወገናዊ ላይ ሲፈጽም እንደነበረ አውስተው የኮሩ አባላት ከህብረተሰቡ ጋር በመቀናጀት የጠላትን አከርካሪ በመስበር ኪሳራውን ተከናንቦ ወደ መጣበት እንዲመለስ አድርገዋል ብለዋል። በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል የአስተዳደር ክላስተር አስተባባሪ ዶክተር አማኑኤል ፈረደ በበኩላቸው በወቅቱ የተመዘገበው ድል የሰራዊቱና የህዝቡ አንድነት ጎልቶ የታየበት ነው ብለዋል። የጭና ድል የኢትዮጵያ ትንሣኤና የጠላት ቅስም ስብራት ማህተም ድል ነው። ጭና እንዲሁ በካርታ ላይ የምትገኝ ተራ ስፍራ አይደለችም። በሰሜኑ ጦርነት ወቅት የሀገራችን ታሪክ በክብር የተጻፈበት፣ የጠላት እብሪት የከሰመበት፣ የጀግንነትና የመስዋዕትነት ታላቅ ምዕራፍ የተመዘገበበት ታሪካዊ ምድር ነች። በዚያ አስከፊ ወቅት ወራሪውና ከሃዲው ቡድን በሀገራችን በአጠቃላይ በተለይ ደግሞ በአማራ ህዝብ ላይ የፈጸመው አረመናዊ ግፍ እና የከፈተው ጥቃት ቀላል አልነበረም። ነገር ግን የጀግንነት ታሪክ እንደ ውቅያኖስ ውሃ የማያልቅበት የጀግናው የሀገር መከላከያ ሰራዊታችን በተለይም የምዕራብ እዝ በልዩ ጀግንነትና በላቀ ውጊያ ብቃት ከጀግናው የአካባቢ ሚሊሻ እንዲሁም የክልሉ የጸጥታ ኃይሎችና ከመላው ህዝብ ጋር በመሆን የጠላትን የጥፋት ግስጋሴ እዚህ የቆምንበት ታሪካዊ ምድር ላይ ለግስጋሴው ማብቂያ አድርጎታል። ይህ ጀብድ የጭና ወይም የዳባት ብቻ አይደለም። ጠላቶቻችን ኢትዮጵያን ለማፍረስ እና ለመበተን የያዙትን እቅድ ያመከነ
እንደ ሀገር ትልቅ የድል መታጠፊያና አቅጣጫ ያስቀየረ ከፍተኛ ብሔራዊ ድል ሆኖ በታሪክ ተመዝግቧል። በዚያ ከባድና ፈታኝ ወቅት የሀገራችንና የክልላችን ክብር ለመጠበቅ ጠላትን በፍርጣማ ክንዳቸው ለመቅጣት ውድ የህይወታቸውን የከፈሉ የሀገር መከላከያ ሰራዊት አባላትን፣ የክልላችን የጸጥታ ኃይሎች፣ የአካባቢው ሚሊሻና ወጣቶች እንዲሁም መላው የማህበረሰብ ክፍሎች በራሴና በአማራ ክልል መንግስት ስም ሁሌም ታሪካዊ ክብርና ምስጋና እንሰጣቸዋለን። የእነርሱ መስዋዕትነት ለሀገር ህልውና የተከፈለ የክብር ዋጋ ነው። ኢትዮጵያ አሁን ለምትገኝበት ደረጃ ለመድረስ ብዙ የህይወት መስዋዕትነት ተከፍሏል ያሉት የዕዙ ዋና አዛዥ ሜጀር ጀነራል መሰለ በለጠ የተመዘገበውን ድልና የጀግንነት ታሪክ በአግባቡ መሰነድና ለትውልድ ማስተላለፍ እንደሚገባ ገልጸዋል። ሰራዊቱ በታሪኩ ይገነባል። በዚህ ምክንያት ከትውልድ ወደ ትውልድ በቅብብሎሽ ከጥንት ጀምሮ እስካሁን ድረስ ቀጥሏል። ይህን ታሪክ ቀጣዩ ትውልድ እንዲያስቀጥል መልእክት ለማስተላለፍ የተዘጋጀ በዓል ነው። እንግዲህ እዚህ ለመድረስ ዋጋ ተከፍሏል፣ መስዋዕትነት ተከፍሏል፣ ደም ፈሷል፣ አጥንት ተከስክሷል፣ ህይወት አልፏል። ብዙ ፈተና ታልፎ ነው እዚህ የተደረሰው። ኮሩ ከተመሰረተበት ወቅት አንስቶ ውጤታማ ተግባር አስመዝግቦ የመጣ ኮር መሆኑንና በአስቸጋሪ ወቅትም ፈተናን ተቋቁሞ በጽናት በማለፍ አርአያነት ያለው ተግባር መፈጸሙን የገለጹት ደግሞ የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ ናቸው። በመርሃ ግብሩ ላይ ለሰማዕታት ቤተሰቦች፣ ለኮሩ አመራርና አባላት ሽልማት የተበረከተላቸው ሲሆን የኮሩ 4ኛ ዓመት የምስረታ በዓል በፓናል ውይይት፣ የኮሩን ታሪክ በሚያወሳ መጽሐፍና የአርማ ምረቃ ስነ ስርዓት ተከብሯል። 403ኛ መከታ ኮር በሰሜኑ ጦርነት ወቅት ከአካባቢው ነዋሪዎች ጋር ላስመዘገበው አንጸባራቂ የጀግንነት ተጋድሎም መታሰቢያ የሚሆን የጤና ጣቢያ ገንብቶ አስመርቋል። ተከታዩ ዘገባችን ይህንን ርዕሰ ጉዳይ የሚያመለክተን ነው። በታሪካዊው የጭና ቀበሌ በተካሄደው የምረቃ ስነ ስርዓት ላይ የ403ኛ መከታ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን በመርሃ ግብሩ ላይ ለተገኙ እንግዶች የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ ባደረጉት ንግግር በሰሜኑ የህልውና ዘመቻ ወቅት ከካዲያን ጋር ተካሂዶ በነበረው እልህ አስጨራሽ ፍልሚያ 403ኛ ኮር በመስዋዕትነት የደመቀ የተጋድሎ ታሪክ የጻፈበት ስፍራ መሆኑን አውስተው በኮሩ አባላት የገንዘብና የጉልበት ድጋፍ የተገነባው የጤና ጣቢያ የአካባቢውን ህብረተሰብ ችግር በመገንዘብ የተገነባ የጤና ተቋም ነው ብለዋል። የኢትዮጵያ ጀግንነት ውሎ ዳግም አድዋ እንደተባለው የታየበት የጀግንነት ታሪክ የተፈጸመበት ጀግኖች ለሀገራቸው ሲሉ በርካታ ህይወታቸውን እናቶች በአካባቢያቸው እየተዋጉም በራብ ተጎድተውም ንብረታቸው አጥተውም ደርቀው ያየንበት ተጎድተን ያየንበት ጉዳታችን በራሳችን የካስነበት ወቅት ስለሆነ የዛሬው ቀን ደግሞ ይሄ ቀጠና አስቸጋሪ የሚባልና የተበሳቆለ ማህበረሰብ ሲሆን ኮራችን በሁኔታ ጊዜም እዚህ ህይወት ከፍሏል። አሁን ወደዚህ ቀጠና ስንመጣ ደግሞ ማህበረሰቡ ተበሳቁሎ ተቸግሮ ስናይ ምን ማድረግ አለብን፣ ምንድነው መደረግ ያለበት የሚል ሀሳብ አንስተን ህዝባችን የሚፈወስበት ነገር ብናስቀምጥ ይጠቅማል፣ ይበጃል ብለን ይሄ ጤና ጣቢያ እንዲገነባ ከአባቶች ጋር ተነጋግረን አባቶች ቦታ ሰጥተውን ሽማግሌዎች አሰልፈው ለክተው ሰጥተውን ቢያንስ ማስታወሻ ምን ብለን ይሄ ጤና ጣቢያ ተገንብቷል። የ403ኛ መከታ ኮር አመራርና አባላት ከወር ደመወዛቸው ላይ ለተከታታይ 4 ወራት አዋጥተው የገነቡትን የጤና ጣቢያ በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ ለሚገኙ ነዋሪዎች ባስረከቡበት ስነ ስርዓት ላይ የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት ባስተላለፉት መልእክት ጀግንነትና ጽናትን ከአያት አባቶቻቸው የወረሱት የ403ኛ ኮር አባላት ከተለያዩ የሰራዊታችን ክፍሎች ጋርና ከአካባቢው ማህበረሰብ ጋር በወቅቱ ያስመዘገቡትን ደማቅ የተጋድሎ ታሪክ የሚዘክር የጤና ጣቢያ ገንብተው ለአካባቢው ማስረከባቸው የሰራዊቱን ህዝባዊነት የሚያሳይ አርአያነት ያለው ተግባር ነው ብለዋል። የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ እንደተናገሩት በ403ኛ መከታ ኮር የሰራዊት አባላት የገንዘብ ድጋፍ የተገነባው የጤና ተቋም የአካባቢው ማህበረሰብ የነበረበትን የጤና ጣቢያ ችግር ከመቅረፉን ባሻገር እናቶች በወሊድ ወቅት የሚደርስባቸውን እንግልት የሚያስቀር በመሆኑ ለኮሩ አባላት ታላቅ ምስጋና አቅርበዋል።
የጭና ቀበሌ ነዋሪ የሆኑት ቄስ ወረተው አዱኛ በበኩላቸው የሰማዕታት መታሰቢያ ይሆን ዘንድ የተገነባው የጤና ተቋም እናቶች፣ ሕፃናትና ማህበረሰቡ የሚገለገልበት ትልቅ መታሰቢያ የተገነባ መሆኑን አውስተው ምስጋናቸውን አቅርበዋል። የሀገር መከላከያ ሰራዊት የሀገርን ዳር ድንበር ከመጠበቅ ባለፈ የማህበረሰቡን ችግሮች በመለየት የተገነባ ጤና ጣቢያ መሆኑን የፕሮጀክቱ መሐንዲስ ሻለቃ ተሰማ ማኬባ ገልጸዋል። ዓመታዊ የብሔራዊ ደህንነት ኮንፈረንስ በኢትዮጵያ ብሔራዊ የመከላከያ ኮሌጅ በሀገራዊ ቀጠናዊና ዓለም አቀፋዊ የጸጥታ ጉዳዮች በተግዳሮቶችና የመፍትሄ አቅጣጫዎች ላይ በማተኮር ተካሄደ። ማሩ ግርማ ተጨማሪ ዘገባ አለው። ዛሬ ዓለም አቀፉ የፖለቲካ ፉክክርና የጦርነት የኃይል ሚዛን ባለበት የማይገኝ ኢተገማች እየሆነ መጥቷል። በዚህ ውስብስብ የዓለም ምህዳር ውስጥ ሀገራችን ኢትዮጵያ ሁኔታውን በውል ተገንዝባ ከብሔራዊ ጥቅሟ ጋር የተቆራኘ አማራጭ የዲፕሎማሲ መንገድ እንድትከተል ግድ ብሏታል። ይህንን የመፍትሄ አቅጣጫ ለማመላከት ደግሞ የኢትዮጵያ ብሔራዊ መከላከያ ኮሌጅ የተለያዩ ምሁራንንና ጥናት አቅራቢዎችን እየጋበዘ ጊዜውን የዋጁ ውይይቶችን እያካሄደ መጥቷል። ከሰሞኑም ይኸው የኢትዮጵያ ብሔራዊ መከላከያ ኮሌጅ ቀጠናዊና ሀገራዊ ዓለም አቀፋዊ ሁነቶችን የዳሰሰ የመፍትሄ ሀሳቦችንም ያመላከተ ዓመታዊ ብሔራዊ የደህንነት ኮንፈረንስ አካሂዷል። በአሁኑ ወቅት ነባርና አዳዲስ ግጭቶች ተጣምረው ነገ ምን ሊከሰት እንደሚችል መተንበይ የማይቻልበት ዓለም አቀፋዊ ሁኔታ ያለ ቢሆንም የሀገራችን ብሔራዊ ጥቅም ከአህጉራዊና ከቀጠናዊ ደህንነት ጋር የማይነጣጠል በመሆኑ ዲፕሎማሲያዊ አካሄዳችን ከዚህ አንጻር መቃኘት እንዳለበት በዕለቱ ተገልጿል። ኢትዮጵያ ከጎረቤቶቿ ጋር ያላት ትስስርና በጎረቤት ሀገራት ዙሪያ እየተፈጠሩ ያሉ የደህንነት ችግሮች አጣምሮ ማየት አግባብ በመሆኑ የተመረጡ የውይይት ርዕሶች ገላጭ እና ወቅታዊ መሆናቸውን መገንዘብ ይቻላል። የኢትዮጵያ ሰላምና ደህንነት በአብዛኛው ከጎረቤቶቻችን ሰላም ፈላጊነትና ቀናኢ እሳቤ ጋር ተዳምሮ የሚታይ ቢሆንም የሀገራችን ወቅታዊ ፈተና ግን ከየአቅጣጫው የሚነሱ አክራሪ እሳቤዎች እንደሆኑ በመድረኩ ተነስቷል። እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። ትላንትና ብሔራዊ ጥቅሞቻችንን በአምስት ጣታቸው ፈርመው የሰጡ ጸረ ኢትዮጵያ ኃይሎች ዛሬም ከቀደመ ስህተታቸው ሳይማሩ ለዳግም ትንኮሳ በየአደባባዩ እየፎከሩ እንደሚገኙ በመድረኩ የተነሳ ሲሆን ከዚህ ብሔራዊ ስጋት አንጻር ሰራዊታችን ሁሉን አቀፍ ዝግጅት እያደረገ ስለመገኘቱም ተገልጿል። እኛ እንደ ወታደር ማድረግ ያለብንን ማድረግ ይኖርብናል። የታወቀ ነው። መዘጋጀት ይጠይቀናል። በድሮ አይነት የሰራዊት ግንባታ መቀጠል አንችልም። አዲስ ከመጣው የድሮን ጸረ ድሮን ወዘተ ሚሳይል ከነዚህ ቴክኖሎጂዎች ጋር በይበልጥ መተዋወቅና በእነዚህ ሊቃጣብን የሚችለውን ጥቃት ደግሞ መመከት መቻል ይኖርብናል። በዚህ ዓመታዊ የብሔራዊ የደህንነት ኮንፈረንስ በምሁራንና በስትራቴጂካዊ መሪዎች ትንተና ምክረ ሀሳቦች ተካሂደው የቀጣይ የመፍትሄ አቅጣጫዎችም ተለይተው ተቀምጠዋል። ማዕከላዊ እዝ በተሰማራበት የግዳጅ ቀጠና በተልእኮ አፈጻጸሙ እንዲሁም በሀገራዊና ተቋማዊ ተልእኮቹ ላይ ያተኮረ ውይይት አደረገ። እዙ ሀገራዊ ሰላምንና ልማትን በዘላቂነት ማስቀጠል በሚያስችሉ ርዕሰ ጉዳዮች ላይ በማተኮር በሚንቀሳቀስባቸው የግዳጅ ቀጠናዎች ከሚገኙ የመስተዳደር አካላት ጋር ውይይት አድርጓል። ዘገባው የመሐመድ አህመድ ነው። በላቸው ክንዴ እንደሚከተለው ያቀርበዋል። ማዕከላዊ እዝ በተሰማራበት የግዳጅ ቀጠና በተልእኮ አፈጻጸሙ እንዲሁም በሀገራዊና ተቋማዊ ተልእኮቹ ላይ ያተኮረ ውይይት አደረገም። በየደረጃው የሚገኘው አመራር የሚመራውን የሰራዊት ክፍል ስነልቦናዊ ዝግጁነት በየጊዜው እያረጋገጠ መጓዙን አጠናክሮ መቀጠል እንደሚገባውም እዙ ባካሄደው የውይይት መድረክ ተገልጿል። ሰራዊታችን ሀገራዊ ሳቢውን ይበልጥ እያጎለበተ በመጓዝ ለቀጣይ ተልእኮ ስኬት በተገቢው እንዲዘጋጅ ማድረግ በየደረጃው ከሚገኝ አመራር የሚጠበቅ ታላቅ ኃላፊነት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሳስበዋል። እዙ በፈጠረው አቅም ተልእኮውን በአጭር ጊዜና አነስተኛ ኪሳራ መፈጸም የሚያስችለው ብቃቱ ከፍ ያለ መሆኑን የጠቆሙት የማዕከላዊ እዝ አዛዥ ሌተናል ጀኔራል ዘውዱ በላይ ለአባላቱ ውጤታማ ተግባራትም ምስጋና እንደሚገባቸው ተናግረዋል። እኛ የምንታገለው ኢትዮጵያ ብሔራዊነቷን ጠብቃ አንድ ሆና እንድትቀጥል ነው። እኛ እያለን ኢትዮጵያ አትፈርስም። በእኛ መቃብር ላይ ኢትዮጵያ የምትፈርሰው ማዕከላዊ እዝ እንዲባል የሰራችሁት ነገር ነው። እቻችን የሰራ ነገር አንገታችን ደፍታችሁ አገራችሁን ያሻገራችሁ እዚህ እናመሰግናችኋለን።
ለዚህ እናከብራችኋለን። ለዚህ የከፈላችሁትን ነገር እውቅና እንሰጣለን። ይህ በእንዲህ እንዳለ ማዕከላዊ እዝ ዘላቂ ሀገራዊ ሰላምና ልማት ማስቀጠል በሚያስችሉ ርዕሰ ጉዳዮች ዙሪያም ከክልልና ከዞን አመራሮች ጋር መክሯል። በውይይቱ የምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ጅማ ዞን የስራ ኃላፊዎች፣ የፌዴራልና የክልል የጸጥታ አካላትና የማዕከላዊ እዝ የሰራዊት አባላት ተሳትፈዋል። የቀረበላቸውን የሰላም አማራጭ ወደ ጎን በመተው ስልጣንን ያላግባብ ለመያዝ የሚፍጨረጨሩ ኃይሎች ህብረተሰቡን ለማደናገር ቢሞክሩም በጸጥታ መዋቅሩ ጥምረት ምኞታቸው መክሸፉን የማዕከላዊ እዝ አዛዥ ሌተናል ጄኔራል ዘውዱ በላይ ገልጸዋል። ማዕከላዊ እዝ በተሰማራባቸው የግዳጅ ቀጠናዎች ከህብረተሰቡና ከየአካባቢው መስተዳደር አካላት ጋር በፈጠረው የተጠናከረ ጥምረት ተልእኮውን በአስተማማኝ ሁኔታ እየፈጸመ እንደሚገኝ የጠቆሙት ሌተናል ጄኔራል ዘውዱ በላይ ሰላም የሁሉም ዜጋ የጥረት ውጤት በመሆኑ በጋራ የምንጠብቀው የወል ኃላፊነት ሊሆን ይገባልን ብለዋል። ምስራቅ እዝ በፈጸማቸው ግዳጆች በሙሉ ላስመዘገባቸው ተከታታይ ድሎች የውጊያ አገልግሎትና የውጊያ ድጋፍ ሰጪ ክፍሎች ሚና ከፍተኛ መሆኑ ተገለጸ። የእዙ ድጋፍ ሰጪ ክፍሎች የጠላትን ፍላጎት በመረዳት ለተዋጊው ኃይል ተገቢውን የውጊያ አገልግሎትና የውጊያ ድጋፍ መስጠታቸው እዙ ላስመዘገባቸው ውጤቶች ከፍተኛ አስተዋጽኦ ማበርከታቸውን የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ ገልጸዋል። ተዋጊው የውጊያ ድጋፍ ሰጪ በየደረጃ ያለው ስታፍ የውጊያ አገልግሎት ሰጪ ስታፍም የየራሱን ስራ በኃላፊነትና በተጠያቂነት በማከናወኑ በየግዳጅ ቀጠናው በየቀኑ ጥሩ የሆኑ ውጤቶች እየተመዘገበ ያለበት ሁኔታ ነው ያለው። ከታሪካዊ ጠላቶቻችን ተልእኮ ተቀብለው ሀገራችንን የትርምስ ቀጠና ሊያደርጉ የሚሞክሩ ጽንፈኞች ከፍተኛ የሰውና የማቴሪያል ኪሳራ እንደደረሰባቸውና አሁንም አለሁ ለማለት ብቻ ከሌሎች ተላላኪዎች ጋር በመጣመር የጥፋት ሙከራዎችን ለመፈጸም እየሞከሩ እንደሚገኙም አዛዡ ሌተናል ጄኔራል መሐመድ ተሰማ ጠቁመዋል። ኢትዮጵያን እናተራምሳለን ያሉ ኃይሎች ስላልተሳካላቸው በመሰባሰብ በመቀናጀት የተለያየ ስም በመስጠት ከውስጥም ከውጭም የተጀመረውን ልማት ለማደናቀፍ ይሄ የጥፋት ሚሽናቸውን ለመፈጸም እየተፍጨረጨሩ ያለበት ሁኔታ ነው ያለው። እነዚህን ኃይሎች በመምታት ዳግም ኢትዮጵያን ለማተራመስ እንዳያስቡት የሚያደርግ ትምህርት የሚሰጥ ግዳጅ ለመፈጸም ደግሞ እኛ መዘጋጀት አለብን ብለን ስራዎች እየሰራን ያለ ነው። ዘገባው የታደሰ ይሴ ነው። ሰሜን ምዕራብ እዝ በሚንቀሳቀስባቸው የግዳጅ ቀጠናዎች ሀገራዊ የእድገት ጉዟችን በየትኛውም ጸረ ሰላም ኃይል እንዳይደናቀፍ የዘውትር ዝግጁነቱን እያጎለበተ እንደሚገኝ አስታወቀም። ኢትዮጵያ ክብሯ እንዳይደፈርና ሉዓላዊነቷ ተከብሮ እንዲቀጥል የሚያደርጉ ሁለንተናዊ ተግባራት ተጠናክረው መቀጠላቸውን የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ በስልጠና ላይ ከሚገኙ የእዙ ስልታዊ አመራሮች ጋር በነበራቸው ቆይታ ገልጸዋል። አገራዊም ሆነ ተቋማዊ አቅማችን በከፍተኛ ደረጃ አድጓል ያሉት ሌተናል ጄኔራል ብርሃኑ በቀለ ቴክኖሎጂን የሚጠቀም በየትኛውም የአየር ጸባይና መልክዓ ምድር ግዳጁን መወጣት የሚችል የመከላከያ ኃይል መገንባቱም ለጠላቶቻችን የራስ ምታት እንደሆነባቸው ጠቁመዋል። ዘገባውን ያደረሰን የሱፍ ብርሃኑ ነው። የመከላከያ ፈንጅ ማምከን ቢሮ ከፈረንሳይ መንግስት ጋር ያለውን ትብብር አጠናክሮ የሚያስቀጥል ስምምነት ተፈራረመ። የፈረንሳይ መንግስትን በኤምባሲው አማካኝነት ለፈንጅ ማምከን ስራ የሚያገለግሉ የቁሳቁስ ድጋፎችን ለመከላከያ ፈንጅ ማምከን ቢሮ ድጋፍ አድርጓል። ስምምነቱም የመከላከያ ፈንጅ ማምከን ቢሮ ኃላፊ ሜጀር ጄኔራል ታደሰ አመሎና በኢትዮጵያ የፈረንሳይ አታሼ ሌተናል ኮሎኔል ሰባስቲያን ፒሌሲየር ተፈራርመዋል። የፈረንሳይ መንግስት ለፈንጅ ማምከን ስራዎችና ለአቅም ግንባታ ስልጠናዎች የሚያገለግሉ የተለያዩ ድጋፎችን ሲያደርግ መቆየቱን ያስታወሱት ሜጀር ጄኔራል ታደሰ አመሉ የተደረሰው ስምምነትም ከፈረንሳይ መንግስት ጋር የሚደረገውን ግንኙነት ይበልጥ የሚያጠናክር መሆኑን ተናግሯል። የፈረንሳይ ኤምባሲ በርካታ አቅም ግንባታ ስራዎች ላይ ባለፉት 3 ዓመታት አብረን እየሰራን ነው የቆየ ነው። ስልጠናው በሀገር ውስጥና በውጭ ሀገር ጭምር እየተሰጠ ያለ ስልጠና ነው። ይሄ ሰልጣኝ ከስልጠና በኋላ በሀገራችን ያለውን የመሬት ፈንጅ የተበከለ መሬትን የማጽዳት ኃላፊነት ያለው ቢሮ ከመሆኑ ጋር ተያይዞ ከስልጠና በኋላ የሚሰሩ ኢኩፕመንቶችን ወይንም የመስሪያ መሳሪያዎችን የተረካከብንበት ቀን ነው ዛሬ።
በጅቡቲ የፈረንሳይ ጦር አዛዥ ሜጀር ጀነራል ሴባስቲያን ቫሌቴ በበኩላቸው ስምምነቱ ለቀጣይ የጋራ ስራ ስኬታማነት የጎላ ሚና ያለው መሆኑን ጠቁሞ የፈረንሳይ መንግስት ለፈንጅ ማምከን ቢሮ የሚያደርገው ድጋፍም ተጠናክሮ እንደሚቀጥል ገልጸዋል። የፈንጅ ማምከን ቢሮው ስራውን ከጀመረበት ጊዜ ጀምሮ ፈረንሳይ በቁሳቁስ ድጋፍና ልምድን በማካፈል ረገድ በጋራ እየሰራች ትገኛለች። በቀጣይም ግንኙነቱን አጠናክሮ ለማስቀጠል በጅቡቲ የፈረንሳይ መከላከያ ሰራዊት ቁርጠኛ ነው። In the future, the French forces in Djibouti will be still committed to continue the support. ዘገባው የማርታ ግርማ ነው። ተመልካቾቻችን ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ይሁንላችሁ።